የዘር ማስጀመሪያ ፕሮግራም ተካሄደ። በሰሜን ወሎ ዞን ሀብሮ ወረዳ የ2018 የበጋ ስንዴ የዘር ማስጀመሪያ ፕሮግራም በዛሬው ዕለት በ036 አብዮት ፍሬ ቀበሌ ተካሂዷል። በዘር ማስጀመሪያ ፕሮግራሙ የተገኙት የሀብሮ ወረዳ ዋና አስተዳዳሪ አቶ ሁሴን መሐመድ የስንዴ ምርት ከዓመት ወደ ዓመት በፍጥነትና በጥራት እያደገ መምጣቱን ገልጸው አሁን ላይ ከውጭ የሚመጣ የስንዴ ምርትን በማስቀረት በሀገር ደረጃ እየተመረተ ያለው የስንዴ ምርትን ለውጭ ኤክስፖርት ማድረግም ተችሏል። ለዚህም አርሶ አደሩ ምርትና ምርታማነትን በማሳደግ ኢኮኖሚውን ማሳደግ የቻለ ሲሆን በቀጣይ ተጠናክሮ ሊቀጥል ይገባል ብለዋል። የሀብሮ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተመቸ ሲሳይ በ2018 ዓ.ም በበጋና በበልግ በ73 ክላስተር በ19 ቀበሌዎች 18296 አርሶ አደሮች ልየታ እንደተደረገና 4500 ሄክታር መሬት በስንዴ ዘር ለመሸፈን አርሶ አደሩ ምርቱን ከሰበሰበ በኋላ ማሳውን በማዘጋጀትና ምርጥ ዘር በራሱ አዘጋጅቶ እንደ ወረዳ በዛሬው ዕለት በ036 አብዮት ፍሬ ቀበሌ የዘር ተግባር የተጀመረ ሲሆን 171,000 ኩንታል የስንዴ ምርት ይገኛል ተብሎ ይጠበቃል ብለዋል። የሰሜን ወሎ ዞን ከተማና መሰረተ ልማት ኃላፊ አቶ መኮንን የሱፍ የተጀመረው የበጋ ስንዴ ዘር እንቅስቃሴ ሀብሮ ወረዳ ቆላማው አካባቢ የማይታሰበውን የስንዴ ምርት ማምረት መጀመሩንና አሁን ላይ አርሶ አደሩ በክላስተር ደረጃ ተደራጅቶ እያለማ ይገኛል ብለዋል። ወደፊት ግብርናን ለማዘመንና የግብርናው ጥግ በመድረስ ምርትና ምርታማነትን በመጨመር የምግብ ዋስትናን ለማረጋገጥ አርሶ አደሩ ዘሩን በወቅቱ አዘጋጅቶ ወደ ተግባር ገብቷል። ተሞክሮውም ተጠናክሮ ሊቀጥል ይገባል ብለዋል።